ሰላም ጤና ይስጥልኝ እንደምን አላችሁ ውድ የአዲስ አበባ ቱር ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰናል። የዛሬው ቪዲዮአችን የሚሆነው ደግሞ በቅርቡ የተገጠመውን ይሄን ቪዲዮ ላይ እንደምትመለከቱት እጅግ ውብ የሆነ የፒኮክ ሐውልት አለ። እዚህ ፒኮክ ሪቨርሳይድ መግቢያ ላይ ነው የሚገኘው። ይሄንን ቪዲዮ ይዤላችሁ መጥቻለሁ። ከዛ በተጨማሪ ደግሞ እዚሁ አካባቢ ላይ ያለ የግራውንድ ቴኒስ መጫወቻ አለ። እንዲሁም ደግሞ በጀርባ በኩል ደግሞ የማማስ ኪችን እያሰራ የሚገኘውን ሬስቶራንቱን ውስጥ ገብተን የምንመለከት ነው የሚሆነው። በትላንትናው ቪዲዮ በዚሁ አካባቢ ላይ ቪዲዮ ሰርቼላችሁ ነበር። ዛሬ ግን አዲስ ቪዲዮ ስለተገኘ እሱ ነው የማስጎበኛችሁ። ይሄ በቅርቡ ከ2 ቀን ወይም ከ3 ቀን በፊት ነው የተገጠመው እና ይሄን ላስጎበኛችሁ ነው የመጣሁት ዛሬ። ቪዲዮውን ላይክ እያደረጋችሁ ጀምሩ። እንዲሁም ደግሞ ለሌሎች እንዲደርስ ሼር በማድረግ ከዛ በተጨማሪ ደግሞ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ቪዲዮን ተከታተሉ። መልካም ቆይታ። ይሄ እንግዲህ የፒኮክ ሐውልት የተገጠመው በዚህ በአትላስ በኩል ያለው መግቢያ ጋር ነው። ከአትላስ መብራቱ ወረድ ብሎ ወደ ኡራኤል የሚወስድ መንገድ አለ። እሱ ጋር መሀል ላይ ድልድይ አለች። እሷን ድልድይ ይዘን ወደ ቀኝ ስንታጠፍ የሪቨርሳይድ መግቢያ ነው። በዛ ስንገባ የግራውንድ ቴኒስ ሜዳዎች አሉ። እነሱን ስናልፍ ነው የምናገኘው ይሄ የፒኮኩን ሐውልት ማለት ነው። ይሄ ደግሞ እንደምትመለከቱት ማማስ ኪችን እያሰራ የሚገኘውን እጅግ በጣም ውብ የሆነ ባህላዊ ቴክስቸር ከዘመናዊ ዲዛይን ጋር ያቀናጀ እጅግ ውብ የሆነ የካፌ ነው። እንደምትመለከቱት ግንባታው በፍጥነት እየተከናወነ ነው የሚገኘው። አብዛኛው ስራ ኦልሞስት ተጠናቋል ማለት ይቻላል። በቅርቡም ስራ እንደሚጀምሩ እዛው ማስታወቂያ አድርገዋል። እንደምትመለከቱት እጅግ በጣም ሰፊ ቦታ ላይ ነው ያለው። ይሄ የውስጥም አለ ቤት ውስጥ የሆነ እንዲሁም ደግሞ እንደዚህ ፍሬሽ ኤር እያገኛችሁ ውጪ ላይም በእነዚህ በጎጆቹ ስር መጠቀም አገልግሎት ማግኘትም ትችላላችሁ። ይሄ ደግሞ የምትመለከቱት የጤና አዳም የጥብስ ቅጠል እንዲሁም ደግሞ የምች መድኃኒት ይገኛል። ይሄ ተተክሎ የሚገኘው አሁን ያሳየዋችሁ የማማስ ኪችን የመግቢያው ላይ ነው። እነዚህ ተክሎች ተተክሎ የሚገኙት እንደምትመለከቱት እጅግ በጣም በብዛት ነው የተተከለው። እንደምትመለከቱት ፊት ለፊት ላይም የማማስ ኪችን ሎጎ አለ እና በዚህ ጋር በምታልፉ ጊዜ ሽታው በጣም ነው ደስ የሚለው። የጤና አዳሙ እንዲሁ በጣም ደስ የሚል ሽታ ነው ያለው። አብዛኞቹ እንደዚህ የባህላዊ ነገሮችን ብዙ ጊዜ በሪቨርሳይድ ላይ ተመልክተናል። እንደምትመለከቱት እጅግ ለምልመዋል፣ ውብ ሆነዋል። ከዛ በተጨማሪ ደግሞ በርከት ያሉ የአበባ አይነቶችም እንዲሁም አትክልቶች እና ውበት የሚሰጡ እንደዚህ ዳር ዳር ላይ የተተከሉ ነገሮችን በርከት ብለዋል። ይሄ እንደምትመለከቱት ቀጥታ ወደ ማማስ ኪችን የሚወስዳችሁ ነው። ይሄም በፍጥነት እየተገነባ ነው የሚገኘው። አሁን በቅርቡ ስራ የሚጀምር ነው የሚሆነው። ይሄ ደግሞ ቅድም ስነግራችሁ የነበረው የግራውንድ ቴኒስ መጫወቻ ቦታ ነው። እዛ ፊት ለፊት የምትመለከቷቸው ህንፃዎች እንግዲህ አትላስ መብራቱ ጋር ያሉ ህንፃዎች ናቸው። እነሱን ትንሽ አለፍ እንዳላችሁ የወንዝ አለ። እሱን ወንዝ ተከትላችሁ ስትመጡ ነው ይሄን የምታገኙት። የመጀመሪያ ላይ የምታገኙት እነዚህን የግራውንድ ቴኒስ መጫወቻዎች ናቸው። እነዚህ ሙሉ ለሙሉ ተጠናቀው አገልግሎት መስጠት ጀምረዋል። በትንሽ ሄድ ብለንም እዛ ታች ላይ የሚጫወቱ ስፖርተኞች ይገኛሉ። እነዚህ እንግዲህ ከተገነቡ ትንሽ ቆየት ብሏል። እንደምትመለከቱት እጅግ ውብ ናቸው። በሳርና በአበባ በተለያዩ ዛፎች ዙሪያቸውን ውብ ተደርገው እንክብካቤ ተደርጎላቸዋል። እንዲሁም ደግሞ ለተመልካቾችም የመቀመጫ ደረጃዎች ይገኛሉ። እዛ ላይም መታችሁ አረፍ እያላችሁ ሰዎች ሲጫወቱ መመልከት ትችላላችሁ። እንዲሁም ደግሞ የሚመለከተውን አካል አናግራችሁ እነዚህን ሜዳዎችንም መጠቀም ትችላላችሁ። እኔ ስመጣ እንግዲህ እዚችኛዋ ሜዳ ላይ ሲጫወቱ ተመልክቻለሁ። ምን እንደሚያስፈልግ መረጃው ባይኖረኝም ሌላ ጊዜ ስመጣ ሰው ካገኘው እንግዲህ መረጃውን ጠይቄ መጫወት ወይም ደግሞ እነዚህን ሜዳውን ወይ መከራየት
አገልግሎት ማግኘት የምትፈልጉ ከሆነ ኮመንት ላይ ብታስቀምጡልኝ እኔ በተቻለኝ አቅም ቀጣይ ስመጣ ወደዚህ መረጃን ሰብስቤ ለእናንተ ላቀርብላችሁ ዝግጁ ነኝ። ስለዚህ እናንተ ሜዳውን አገልግሎት የምትፈልጉ ከሆነ በኮመንት መስጫው ላይ እንፈልጋለን ወይም ደግሞ አገልግሎት መጠቀም እንፈልጋለን ብላችሁ ኮመንት ላይ ብታስቀምጡልኝ እኔ ቀጣይ ስመጣ መረጃን ሰብስቤ በዚሁ በቪዲዮ የማቀርብላችሁ ነው የሚሆነው። እዚህ ቦታ ላይ እንግዲህ በርከት ያሉ የግራውንድ ቴኒስ መጫወቻ ቦታዎች አሉ። 6 ወይም 5 የሚሆኑ ናቸው። እጅግ በጣም ስታንዳርዳቸውን ጠብቀው የተሰሩ ናቸው። በአጥር ተከቧል። እንዲሁም ደግሞ ለማታ ለመጫወትም የሚሆን ደግሞ ፓውዛም ተገጥሞላቸዋል እና እነዚህን አገልግሎት መጠቀም የምትፈልጉ ከሆነ ኮመንት ላይ ያስቀምጡልኝ። እኔ በቀጣይ ስመጣ መረጃን ሰብስቤ ለእናንተ የማደርሳችሁ ነው የሚሆነው። ይሄ ደግሞ አሁን የምትመለከቱት የአርቲፊሻል ሌኩ ቦታ የነበረው ነው። ይህን እንግዲህ ከዚህ በፊት አሳይቻችሁ ነበር። እየተገነባ ነበር በዛኛው በኩል። አሁን ስራቸውን እንግዲህ አጠናቋል መሰለኝ። አብዛኛውን ነገር አጽድተውታል እና በቅርቡም ውሃ እንደሚሞላ መረጃ ሰምቻለሁ። ከዚህ በፊት ጀልባ ገብቶበት እንዲሁም ውሃው ሞልቶ አሳይቻችሁ ነበር። ከዛ በኋላ ደግሞ አንዳንድ የሚሰሩ ነገሮች ነበሩ። እንዲሁም ደግሞ ሊኬጅ አምጥቶ ስለነበር ነው መሰለኝ በዛ በፊት ለፊት በኩል እንደዚህ ሰገነት ከምትመስሏ ትንሽ አለፍ ብሎ ሙሉ ለሙሉ ሻራውን አንስተው ከእንደገና የመስራት ስራ እያከናወኑ ነበር። እሱን ስራም አሁን ጨርሰዋል እና መልሰው ሻራውን አልብሰውታል። በቅርቡም ውሃ የሚሞሉት ነው የሚሆነው። ይሄ የምትመለከቱት እንግዲህ በፊት ለፊት በኩል ከቀበና የሚመጣው ወንዝ ነው። ይሄ ወንዝ ዳር በዚህ በአትላስ በኩል አልፎ ወደዚህ የሚመጣ ነው። ይሄም ወደ ታች የሚቀጥል ነው የሚሆነው። እዚህ ጋር ያበቃም። ከዛ በዛኛውም ተሻግሮ ደግሞ የሪቨርሳይድ ካፌም እየተገነባች ትገኛለች። ትንሽ ቦታው እንደምትመለከቱት እጅግ የሚያምር ነው። አረንጓዴ የሆነ ነፋሻማ የሆነ ቦታ ነው። አትላስ ላይ እንግዲህ እንደምታውቁት በርከት ያሉ አፓርትመንቶች፣ ለግዠሪ ሊቪንጎች ይገኛሉ። ይሄ ደግሞ የምትመለከቱት በሪቨርሳይዱ ላይ የተጻፉ አነቃቂ ጥቅሶች ወይም ሞቲቬሽናል የሆኑ ቃላቶች እዚህ ተጽፈው ይገኛሉ እና ፖዝ አድርጋችሁ ማንበብ ትችላላችሁ። ከተለያዩ አካባቢ ላይ የተሰብስበው የመጡ በዚህ በሪቨርሳይዱ ላይ የተጻፉ የሚገኙ ናቸው። በዚህም ወክ እያረጋችሁ እያነበባችሁ ኢንጆይ እያረጋችሁ መሄድ ትችላላችሁ። ከዚህ በፊት ይሄ ውሃው ሞልቶ እያለ እጅግ በጣም የሚያምር ቪው ነበር የሚኖረው። በተለይ ወደ ማታ ሲደርስ ወደ ሰንሴት ሰዓት ሲደርስ ሰንሴቷ እዚህ ውሃው ላይ ሲያንጸባርቅ እጅግ በጣም የሚያምር እይታ ነበረው። አሁን እንግዲህ በቅርቡ ውሃው ተሞልቶ ያህን ቪው ደግሜ የማሳያችሁ ነው የሚሆነው። አሁን በተለይ የክረምቱ ጊዜ እየመጣ ስለሆነ ወንዞች ሞላ ሞላ ማለት ይጀምራሉ። እንዲሁም የዛኔ ነው ትክክለኛ ውበታቸው የሚገለጠው። እንግዲህ ይሄን ቪዲዮ እስከ መጨረሻው ድረስ እንድትከታተሉ ጋብዛችኋለሁ። ከዛ በተጨማሪ ደግሞ በዚህ ወደፊት እየሄድን በዛው እንዲሁ የዋተር ፓርኩንም ምን ላይ እየደረሰ እንደሆነ የማሳያችሁ ነው የሚሆነው። በቅርቡ ቪዲዮ ለቅቄላችኋለሁ። ለዛ ነው ብዙ ስለዛ ማብራሪያ እየሰጧችሁ ያለው ነው። ወደፊት ግን በሄድን ቁጥር አሁን ቪዲዮን ተከትለን እነዚህን መንገድ የዋተር ፓርኩ አለ፣ እንዲሁም ደግሞ የአዲስ ሴንትራል ፓርክ ፕላዛም አለ። እሱንም የማሳያችሁ ነው የሚሆነው። በተለይ ወደ መጨረሻ ላይ በዛ በታችኛው በኩል በሴንትራል ፕላዛው በኩል አዲስ እጅግ ውብ የሆነ ስራ እየተሰራ ነው የሚገኘው። እንዲሁም ደግሞ አሁን የክረምት ሰዓት እየደረሰ ስለሆነ የሪቨርሳይዱ የውሃ የመሙሊያው ሰዓት እየደረሰ ስለሆነ ገደብ አልፎ ወንዙ ወደ ውጭ እንዳይወጣ እሱን የመገደብ ስራም ግንብ የመስራት ስራ የመገደብ ስራም እየተሰራ ነው የሚገኘው። እሱንም ወደ መጨረሻ ላይ ቪዲዮ አካትቼላችኋለሁ። ቪዲዮን እስከ መጨረሻው ድረስ ከተከታተላችሁት እሱንም የምታዩት ነው የሚሆነው። ከዛ በተጨማሪ ደግሞ በዛው በኩል አነስ ያለች ዎኪንግ ኤሪያ እና እንደ ጋርደን ነገርም ሰርተዋል። እሱንም አብሬ የማሳያችሁ ነው የሚሆነው። ስለዚህ ቪዲዮን እስከ መጨረሻው ድረስ መከታተላችሁን አትዘንጉ። ቪዲዮን ላይክ እያደረጋችሁ እንዲሁም ደግሞ ለሌሎች እንዲደርስ ሼር በማድረግ ከዛ በተጨማሪ ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንግዲህ እዚህ ቻናል ላይ እንደምታውቁት የአዲስ አበባን አዳዲስና ልዩ ውብ የሆነ ገጽታን
የማስጎበኛችሁ ነው የሚሆነው። እንደዚህ አይነት ቪዲዮዎችን እለት ተእለት ነው የምሰራላችሁና እንደዚህ አይነት ቪዲዮዎች ላይ ማየት የምትፈልጉ ከሆነ በተቻለ ሰብስክራይብ እያደረጋችሁ ብታግዙኝ ደስ ይለኛል፣ ለኔም ብርታትን ይሰጠኛል። ከዛ በተጨማሪ ደግሞ እናንተ ማየት የምትፈልጓቸው መጎብኘት የምትፈልጓቸው ወይም ደግሞ አፕዴት እንዳደረጋችሁ የምትፈልጓቸው ቦታዎች፣ ፕሮጀክቶች፣ ኮሊደር ልማቶች፣ የተለያዩ ነገሮች ካሉ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልኝ። እኔ በተቻለኝ አቅም ቪዲዮ ለመስራት ሞክራለሁ። እስከ መጨረሻው ድረስ ቪዲዮን ተከታተሉ። መልካም ቆይታ። አመሰግናለሁ።